እንደምን አላችሁ የተወደዳችሁ ስለምታደምጡን እጅግ እናመሰግናለን። የቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ በፓሪስ ሳን ዠርመንና በአርሰናል መካከል በፓሪስ በፓርክ ደ ፕራንስ የመልስ ጨዋታው ይደረጋል። የመጀመሪያ ጨዋታውን ፔዤ አርሰናልን 1-0 አሸንፎ ነው ወደዚህኛው ጨዋታ የመጣው። አንድን ተጫዋች በተመለከተ ጥቂት ነጥብ ለማንሳት ነው። የአርሰናሉን አምበል ማርቲን ኦዴጋርድን በተመለከተ የኦዴጋርድ የቅርብ ጊዜ የአርሰናል የሜዳ ውስጥ ብቃት በተለይ በሶሻል ሚዲያ በስቴዲየም ያለውን ጠቅላላ አስተያየት ጌጅ ለማድረግ ያስቸግራል። ግን በሶሻል ሚዲያ ይልቁን በትዊተር ላይ የሚጻፉ አንዳንድ የአርሰናል ደጋፊዎች አስተያየቶች ተጫዋቹ አሁን ያለበትን ሁኔታና ተጫዋቹ ስላለበት ወቅታዊ ብቃት የደጋፊዎች ስሜት ምን እንደሆነ ለማስተዋል የሚያግዝ ይመስለኛል። ባለፈው አርሰናል በፓሪስ ሳን ዠርማን 1-0 ከተሸነፈ በኋላ ብርቱ ትችት ከተሰነዘረባቸው ተጫዋቾች መካከል አንደኛው ይሄ ላለፉት 3 ዓመታት የአርሰናል አምበል ሆኖ የቆየው ኖርዌይ የአማካይ ተጫዋች ነው። በቀደም ከፔዤ ጋር በነበረው ጨዋታ መቼ ስለ ፓሪስ ሳን ዠርማን አማካዮች ለዦአው ኔቬስ፣ ስለ ፋቢያን ሩይስ፣ ስለ ቪቺኛ ብዙ ስናደንቅ በተቃራኒው በአርሰናል የአማካይ ክፍል በኩል ተመሳሳይ ቴክኒካዊ ጥራት አልነበረም። ለምሳሌ የአርሰናል ዋናው ፕሌሜከር የሆነው ተጫዋች ማርቲን ኦዴጋርድ 23 የተሳኩ ፓሶችን ብቻ ነው ያደረገው። ይሄ የውድድር ዘመን ይልቁን ከጉዳት ተመልሶ ከመጣ በኋላ ብቃቱ በሚገባ መውረዱ ይስተዋላል። በብዙ ጨዋታዎች ላይ የሚታይ ነው። ነገር ግን በተለይ ትልልቅ ጨዋታዎች ላይ ፓሪስ ሳን ዠርማን፣ ሪያል ማድሪድን በፕሪሚየር ሊግን በሌሎች ትልልቅ ጨዋታዎች ላይ አርሰናል ጨዋታውን በሚያደርግበት ጊዜ የዚህ ተጫዋች ተጽዕኖ እንደ ቀደሙት ዓመታት አይደለም። በፊትም ቢሆን በትልልቅ ጨዋታዎች ላይ በሌሎቹ ጨዋታዎች የሚያሳድረውን ያህል ተጽዕኖ አያሳድርም ሲባል የቆየም ቢሆን በዚህ ዓመት ግን ችግሩ የበለጠ የከፋ ይመስላል። ስለዚህ ከአርሰናል ውጤት ማጣት በኋላ በቀዳሚነት ጣት ከሚጠቀሙባቸው ትችት ከሚሰነዘርባቸው ተጫዋቾች መካከል አንደኛው ነው። እንዲህ ባለ በጣም ወሳኝ በሆነ ጨዋታ የቡድኑ ፕሌሜከር 23 ፓሶችን ብቻ ማድረጉ በቂ አይደለም። በእርግጥ ከዘገየም ቢሆን እዛው ጨዋታ ላይ ሚኬል አርቴታ እሱን አስወጥቶ ኤታን ዋኔሪን እንዳልኩት በተጨማሪ ሰዓት ስለነበር የቀየረው ወጣቱ የአርሰናል ተጫዋች ልዩነት መፍጠር የሚችልበትን በቂ ጊዜ አላገኝም። ነገር ግን ከጥቂት ጊዜ በፊት ይሄ የሚታሰብ አልነበረም። አርሰናል አጥብቆ ጎል በሚፈልግበት ወደ አቻ ለመምጣት በሚታገልበት ጊዜ የቡድኑን ዋና ፈጣሪ ቀይሮ አያስወጣም። ነገር ግን በቀደም ያንን አድርጎታል። ዘግይቶም ቢሆን ከረፈደም ቢሆን እንደውም አንዳንድ የአርሰናል ደጋፊዎች ቀድሞ ነበር ይህንን ለውጥ ማድረግ የነበረበት የሚሉ ስሜቶችን ጭምር ያንጸባርቃሉ። ይሄ ግን በበቀደሙ ጨዋታ የታየ አንደኛው ነጥብ እንጂ በውድድር ዘመኑ በሙሉ ሲያከራክር የከረመ ነው። ባለፉት 2 የውድድር ዘመናት በ2022-23 የውድድር ዘመን በ2023-24 የውድድር ዘመን ባለፉት 2 የውድድር ዘመናት ማለት ነው የአርሰናል የዓመቱ ኮከብ ተብሎ የተመረጠው ተጫዋች ማርቲን ኦዴጋርድ ነው። እነዛ በ2 የውድድር ዘመናት በተከታታይ ኮከብ ያስባሉትን ብቃቶች ነው መድገም የከበደው። ኦዴጋርድን በተመለከተ በሁለት አይን ማየት ያስፈልጋል። በቀደም ሚኬል አርቴታ ከቦርንመዝ ጋር ከመጫወታቸው አስቀድሞ ጋዜጣዊ መግለጫ ሲሰጥ ነገሩን በሁለት ከፍሎ ነው ያየው። ለፈጣሪ ተጫዋቾች ወይም የጎል ዕድል በመፍጠር በክሬቲቪቲ ለሚጫወቱ የማጥቃት ተጫዋቾች ኮንሲስተንት ለመሆን በጣም ያስቸግራል ይላል። ምክንያቱም ከፊት ያለው የቡድኑ የማጥቃት መዋቅር በመዋቅር የሚደረግ ሳይሆን በተጫዋቾቹ ኢንዲቪጁዋል ስፓርክ የሚደረግ ነው ይላል። በአንድ ተጫዋች የመፍጠር ችሎታ ላይ የሚንጠለጠል ነው። ያ ደግሞ ወጥ አይሆንም። አንዳንድ ጨዋታ ላይ አንድ ተጫዋች የሚደንቁ 2-3 አስደናቂ ፓሶች ሊሰጥ ይችላል፣ 2-3 አስደናቂ ጎሎች ሊያስቆጠር ይችላል። ግን ይህንን በየጊዜው ማድረግ ያስቸግራል። ስለዚህ እዚህ ቦታ ላይ የሚጫወት ተጫዋች በወጥነት ጥሩ ለመጫወት ይቸግረዋል ብሎ የሚናውን ባህሪ ለማስረዳት ነው የሞከረው። በተቃራኒው ደግሞ ከኳስ ጋር እየተቸገረም ቢሆን ብሏል። አስቸጋሪ ውድድር ዘመን መሆኑን ማምኗል። ነገር ግን ከኳስ ውጪ የሚሰጠን አገልግሎት እንደቀደመው ጊዜ ነው። ሌሎቹ ለቡድኑ የሚሰጣቸው የቡድን ተጫዋችነቱን የሚያብራሩ ፊዚካል ኤፈርቶችን ግን ብዙ መሮጥ፣ ፕሬስ ማድረግ የመሳሰሉት ነገሮች ግን አሁንም አሉ የሚል አስተያየት ሰጥቷል። አሁን የበቀደሙ ጨዋታ ላይ እንደምታስታውሱት አርሰናል ጨዋታውን ሲጀምር በመጀመሪያዎቹ 20-25 ደቂቃዎች ፓሪስ ሳን ዠርማን በዚያ ጊዜ ውስጥ ጎል ማስቆጠሩ ብቻ ሳይሆን ከፍተኛ ብልጫ ወስዶ ነበር የጀመረው። እና ሚኬል አርቴታ ነጥቡን በብዙሃን መገናኛዎች ላይ ይሄንን ነው የለወጥኩት ብሎ ባይናገርም ግን ከ20 ወይ ከ25ኛው ደቂቃ በኋላ
አንድ ለውጥ በተለይ በአርሰናል የፕሬሲንግ መዋቅር ውስጥ አድርገን ነበር የሚል አስተያየት ሰጠን። አርሰናል ከዛ በኋላ ጎል ባያስቆጥርም ግን እየተሻሻለ የመጀመሪያውን አጋማሽ እንደጨረሰ ሁለተኛውን አጋማሽ ጥሩ እንደጀመረ እናስታውሳለን። ይሄ እንዲሆን የማርቲን ኦዴጋርድ ከኳስ ውጪ ያለ የሚና ሽግሽግ በጣም አስፈላጊ ነበር። አንደኛ አርሰናል ጨዋታው ሲጀመር ፕሬስ ያደርግ የነበረው በ4-4-2 ከኳስ ውጪ ባለ ቅርጽ ነበር። ከዚያ በኋላ ግን ወደ 4-2-3-1 ተቀየረና ሁለት ሆኖ ፕሬስ ያደርጉ ከነበር ከፊት አሁን ኦዴጋርድ ብቻ የበለጠ ስታሚና የበለጠ ኤነርጂ ያለው ተጫዋች ስለሆነ የአርሰናልን ፕሬሲንግ የሚያስጀምረው ተጫዋች እሱ እንዲሆን ተደረገ። ከትሮሳር የበለጠ ባትሪ ስላለው ማለት ነው። ስለዚህ ከኳስ ውጪ እንዲህ አይነት ጥቅም የሚሰጥ ተጫዋች ቢሆንም ነገር ግን ዞሮ ዞሮ ክሬቲቭ ተጫዋች ነው አይደለም፣ ያንን ማድረግ አልቻለም እና ፖል ሜርሰን የቀድሞ የአርሰናል ተጫዋች በጣም የማደንቀው ተጫዋች ቢሆንም ነገር ግን በቅርብ ጊዜ በፍጹም ጥሩ እየተጫወተ አይደለም የሚል አስተያየት ሰጥቷል። ማርክ ሎረንሰን የቀድሞ የሊቨርፑል ተጫዋች ደግሞ አምበልነቱን ሳይቀር መቀማት አለበት የሚል ጠንከር ያለ ትችት ነው ማርቲን ኦዴጋርድ ላይ የሰነዘረው። ይሄ አምበልነቱን በተመለከተ መቀማት አለበት የሚለው ስሜት በማርክ ሎረንሰን ብቻ ሳይሆን ቅድም ባነሳሁት የሳይበር ስፔሱ ላይ የሚንጸባረቅ ነው። ቲሚድ ነው። አርሰናል እንዲህ አይነት ትልልቅ ጨዋታዎች ላይ ከፍ ያለ ካራክተር ያለው መሪ ነው የሚያስፈልገው። አሁን ያንን እያደረገ አይደለም። እንዲያውም ከሱ ይልቅ የዴክላን ራይስ አጫወት ኦል አክሽን ተጫዋች መሆኑ በምሳሌም በግሳጼም መምራት የሚችል ተጫዋች በመሆኑ እንዲያውም አምበልነቱ ለዴክላን ራይስ ነው መሰጠት ያለበት። እሱ የበለጠ ናቹራል አምበል ነው የሚሉ ተከራካሪዎች አሉ። እንዲያውም ወደ ተጠባባቂ ወንበር መውረድ አለበት ከሚለው ትችት እኩል አምበልነቱ ከማርቲን ኦዴጋርድ ተወስዶ ለሌላ አይነት ተጫዋች በዌስትሃም አምበል ሆኖ ለምናቀው ግን በአርሰናልም በዚህ ቡድን ውስጥ የአምበልነት ምልክት የማያደርገው አምበል መስሎ ለሚታየው ዴክላን ራይስ መሰጠት አለበት የሚሉ ሰዎች አሉ። ስለዚህ ማርክ ሎረንሰን እንዲህ አይነቱን አስተያየት ሲሰጥ የመጀመሪያው ሰው አይደለም። በብዙ የአርሰናል ደጋፊዎች እንዳልኩት በስቴዲየም ውስጥ ያለውን ወይ ተጉዞ ቡድኑን በሚደግፈው ደጋፊ ውስጥ ያለውን ስሜት ጌጅ ማድረግ አንችልም። ሶሻል ሚዲያ ሁሌም የጠቅላላው ደጋፊ መጠነኛ ሪፕሬዘንቴሽን እንጂ ዋናው መለኪያ ሊሆን አይችልም። ስለዚህ አንዳንዴ እንደ ላውድ ማይኖሪቲ የሚቆጠሩ አሉ። ያው የሚጮህ ነገር ግን ሳይዘብል ያልሆነ በቁጥር ብዙ ያልሆነ የደጋፊ ቁጥር ተደርጎ ሊታይ ይችላል። ግን ይሄ ዲስኮንቴንት አለ ምንም ሆነ ምን። እንዲያውም ባለፈው ከፔዤ ጋር በነበረው ጨዋታ ተጫዋቹ ከፍ ያለ የራስ መተማመን ቀውስ ውስጥ ያለ ጭምር ይመስላል። እንደምታስታውሱት የውድድር ዘመኑ ሲጀመር ተጎርቶ ነው የውድድር ዘመኑ የመጀመሪያዎቹ 3 ጨዋታዎች ከተደረጉ በኋላ ለ6 ሳምንት ከሜዳ ርቆ የነበረው ለኖርዌይ ብሔራዊ ቡድን ሲጫወት ማለት ነው። ከዚያ በዛ አርሰናል በኢንተር 1-0 በተሸነፈበት የቻምፒየንስ ሊግ ጨዋታ ለጥቂት ደቂቃዎች ተጫወተና ከዛ በሳምንቱ መጨረሻ የነበረውን የቼልሲን የፕሪሚየር ሊግ ጨዋታ ጀመረ። ያን ያህል ጊዜ ከሜዳ ርቆ ለቆየ ተጫዋች በዛ ፍጥነት ማገገሙና በዛ ፍጥነት ጥሩ መጫወት መጀመሩ አስገራሚ ነበር። እሱ ብቻ ሳይሆን ከዛ ጨዋታ በኋላ ከስፖርቲንግ ሊዝበን ጋር ተጫውተው በኢስታዲዮ ጆዜ አልቫላዴ አርሰናል 5-1 ሲያሸንፍ በዚያም ጨዋታ ላይ በጣም አስደናቂ ነበር። ከዛ ግን አንዳንድ ሰዎች ምናልባት ከዛ ጉዳት ለማገገም በሄደበት ርቀት ምክንያት በዘላቂነት የጨዋታ ሻርፕነሱን ለማግኘት ሳይቸግረው አልቀረም የሚል ደግሞ አስተያየት የሚሰጡ ሰዎች አሉ። ስለዚህ ሲጀመር ኢሚዲየት በነበሩት የመጀመሪያዎቹ ጥቂት ጨዋታዎች ላይ ጥሩ ቢጫወትም ነገር ግን በጊዜ ሂደት ለማገገም ሰውነቱን ያለ ልክ ለጥጧል ወይም ከፍ ያለ ኮሚትመንት ወስዷል። ስለዚህ ተጫዋቹ በዛ ምክንያት ያንን ፊዚካል ሻርፕነስ አጥቶታል የሚል ቲዮሪ የሚያቀርቡ ሰዎች አሉ። የትኛውን እንደምንቀበል አላቅም፣ ግን ሚኬል አርቴታም ይሄንኑ በመጠኑ ሊያንጸባርቅ ሞክሯል። አንደኛው ችግር በእርግጥ የራሱ ለምሳሌ ከፊዚካሊቲ ጋር የሚገናኝ ከበራስ መተማመን ጋር የሚገናኝም ጥያቄ አለ። ለምሳሌ እንደ ሌሎቹ ፕሌይሜከሮች አሁን ባለፈው የውድድር ዘመን የቆሙ ኳሶችን ብንቀንስ በፕሪሚየር ሊግ በአጠቃላይ በአርሰናል ብቻ ሳይሆን ብዙ የጎል ዕድሎችን የፈጠረው ተጫዋች እሱ ነበር። ሁሉ ጊዜም ቢሆን የጥንቃቄ ተጫዋች የነበረም ቢሆን ነገር ግን በርካታ የጎል ዕድሎችን
የመፍጠር ችሎታ ነበረው። የቅጣት ምቶችን እና የማዕዘን ምቶችን በተለይ የማዕዘን ምቶችን ዴክላን ራይስ እና ቡካዮ ሳካ ናቸው ይልቁን ካለፈው የውድድር ዘመን አጋማሽ ጀምረው ለአርሰናል የሚመቱት። ስለዚህ እሱ በተለይ ከማዕዘን ምት ኃላፊነት ተነስቷል። ያው ሳካ ባልነበረበት ጊዜ ወደዚያው ኃላፊነት ተመልሶ ነበር። ጥሩ አይደለም። ልክ የሳካ አይነት ስፒን ያላቸው ኳሶች ማቀበል የሚችል ወይም ክሮስ ማድረግ የሚችል ተጫዋች አይደለም። ይሄ በተለይ በአርሰናል የቆመ ኳስ ውጤታማነት ላይ ትልቅ ልዩነት አምጥቷል። እንደምታስታውሱት የሆነ ጊዜ በተከታታይ ለሳምንታት ለወራትም አርሰናል ከማዕዘን ምት ጎል ማስቆጠር አቁሞ ነበር። አንደኛው ምክንያት የባላጋራ ቡድኖች የቆሙ ኳስ አሰልጣኞች ከሚያደርጉት ዝግጅት ባሻገር አንዳንዴ ነገሩን በጣም ስናቀለው የማዕዘን ምቶች ጥሩ የማዕዘን ምት ማሻገር የሚችል ተጫዋችና ጥሩ የማዕዘን ምት መግጨት የሚችሉ ተጫዋቾች የሚፈጥሩት ህብረት ማለት ነው። አሁን አንደኛው ጎደለ። ኦዴጋርድ ጥሩ የማዕዘን ምቶችን ማሻገር የሚችል ተጫዋች አልነበረም። አርሰናል ከቀኙ የሜዳ ክፍል የሚገኙ የማዕዘን ምቶችን በግራ እግር ተጫዋች ስለሆነ የሚጠቀሙ ያንን ማድረግ አልቻለም። ነገር ግን በሌሎች ጨዋታዎች ላይ ደግሞ ቅድም እንዳነሳሁት በፕሪሚየር ሊግ ካሉ ሌሎች የእሱ አይነት ሚና ካላቸው ተጫዋቾች ጋር ሲነጻጸር በቂ ሪስክ አይወስድም። አንዱ የሚቀርበው ትችት እሱ ነው። ለምሳሌ ሰፊ ስፔስ እያለ ጭምር ኳሱን ወደኋላ መመለስ ሪሳይክል ማድረግ ይመርጣል። ለዚህ ነው አንዳንድ ጊዜ ይህንን በሚያደርግበት ጊዜ ስቴዲየም ውስጥ መጠነኛ የብስጭት ስሜት በደጋፊዎቹ በኩል የሚሰማው። ኦፕኒንግ አለ፣ ከፊቱ ሰፊ ክፍት ቦታ አለ። ነገር ግን ሪስክ ወስዶ ያንን ፓስ ከመስጠት ይልቅ ኳሱን ላለማበላሸት በመጠንቀቅ ያ ተስፋ ያለውን ማጥቃት አርሰናል ሳይጠቀምበት ይቀራል እና ኳሱ እንደገና ወደ ሌላ የኳስ ቁጥጥር ምዕራፍ ውስጥ ይመለሳል ማለት ነው። ቶሎ ማጥቃት ሲገባው፣ ቶሎ ያንን ስፔስ አታክ ማድረግ ሲገባው ወደ ኋላ ሪሳይክል ያደርጋል። አሁን አንዱ ደጋፊዎችን የሚያበሳጫቸው ነገር እሱ ነው። በቂ ሪስክ አይወስድም የሚል ስሜት አለ። ያው እንደምታውቁት በአርሰናል ቀኝ በኩል በዚህ የውድድር ዘመን ያለፈው የውድድር ዘመን ላይ በጣም ውጤታማ የነበረው ትራያንግል በብዙ ጨዋታዎች ላይ የለም። የቤን ዋይት፣ የቡካዮ ሳካ እና የራሱ የማርቲን ኦዴጋርድ ጥምረት። ግን ባለፈው የውድድር ዘመን ታስታውሱ ከሆነ በትልልቅ ጨዋታዎች ላይ ሚኬል አርቴታ ጆርጂኖን የለየ ይጠቀም ነበር፣ ለትልልቅ ጨዋታዎች ብቻ። በእርግጥ አብዛኛውን ጊዜ ቶማስ ፓርቴ በጉዳት ምክንያት ያለፈውን ሲዝን አልነበረም። ስለዚህ በፓርቴ ማለመኖር ምክንያት ነው። ግን በሌሎች ጨዋታዎች ከሚያደርገው ይልቅ ለትልልቅ ጨዋታዎች ብቻ ጆርጂኖን ይጠቀምበት ነበር። ጆርጂኖ አለ ማለት አርሰናል ውስጥ እንግዲህ ያለፈውን የውድድር ዘመን የጆርጂኖ ቨርዥን ማለት ነው። በዚህ ዓመት ብዙ የሚታወስ ተጽዕኖ አልነበረውም። በቅርብ ጊዜም እንደሰማ ነው ከውድድር ዘመኑ መጨረሻ በኋላ ከአርሰናል ጋር ይለያያል፣ ወደ ትውልድ ሀገሩ ብራዚል መመለሱ አይቀርም እየተባለ ነው። ስለዚህ የዚህ የውድድር ዘመኑ የጆርጂኖ ብቃት የሚታወስ የሚጠቀስ አይደለም። ነገር ግን ባለፈው የውድድር ዘመን በብዙዎቹ ትልልቅ ጨዋታዎች ላይ የጆርጂኖ ተጽዕኖ ትልቅ ነበር። ለምሳሌ አርሰናል ሊቨርፑልን 3-1 ባሸነፈበትና በሁለተኛው የውድድር ዘመን ላይ የነው የዋንጫ ተፎካካሪነት ከመጨረሻዎቹ 18 ጨዋታዎች 16ቱን ለማሸነፉ እንደ ትልቅ ነዳጅ የሚቆጠር ጨዋታ ነው። ጆርጂኖ ዛ ጨዋታ ላይ ተሰልፏል። ግን ኦዴጋርድ በጆርጂኖ ከኋላ መኖር ምክንያት ሁሉንም ነገር የማድረግ ግዴታ የለበትም። ዋናው ክሬቲቭ ተጫዋች የመሆን ግዴታ አልነበረበት። ምክንያቱም ጆርጂኖ ዲፕ ላይን ፕሌይሜከር ነው። በጣም ጥሩ ፕሮግረሲቭ ፓሰር ነው። 10 ሜትር 15 ሜትር ወደፊት የሚሄዱ መስመር የሚቆርጡ ፓሶች ማቀበል ይችላል። ስለዚህ ስፖትላይቱ በሙሉ ትኩረቱ በሙሉ ኦዴጋርድ ላይ አይሆንም። እንዳልኩት ደግሞ አብሮት የቡካዮ ሳካና የቤን ዋይት በቀኝ ትሪያንግል መገኘት የአንድ ተጫዋች ብቻ ሳይሆን የአንድ ዩኒት ጥንካሬ ተደርጎ ሊወሰድ ይችላል። አሁን ይሄንን በዚህ ዓመት በሚገባ ማግኘት አልቻለም። ቤን ዋይት እንደምታውቁት አብዛኛውን ጊዜ በጉዳት ምክንያት አልነበረም። አሁን በቀደም የቦርንመዙን ጨዋታ ሲጀምር ለምሳሌ ከረጅም ጊዜ በኋላ ነው የፕሪሚየር ሊግ ጨዋታ የጀመረው። በሱ ፈንታ እየተጫወተ ያለው ዩሪያን ቲምበር ነው። ዩሪያን ቲምበር በጭራሽ የማያሳማ ምናልባት የውድድር ዘመኑ ሲያበቃ ለአርሰናል ያመጡ ኮከብ ተጫዋችነት ከፍ ያለ ግምት ከሚሰጣቸው ተጫዋቾች መካከል አንዱ ቢሆንም መጠነኛ የካራክተሪስቲክስ ልዩነት አለው ከቤን ዋይት አንጻር። አሁን ቤን ዋይት በጣም ደንበኛ የአፔን ዳውን ተጫዋች ነው። ላይ ታች እያለ ኦቨርላፕ እያደረገ የሚጫወት ተጫዋች ነው። ቲምበር ይሄንን አልፎ አልፎ ያደርጋል፣ ግን በቤን ዋይት መጠን ደጋግሞ አያደርገው። እሱ አሁን በዚህ ዓመት ሶስቱ ተጫዋቾች አንድ ላይ ቡካዮ ሳካ፣ ማርቲን ኦዴጋርድ እና ቤን ዋይት አንድ ላይ የተጫወቱት ለ10 ጨዋታዎች ብቻ ነው። እንግዲህ ከ50 በላይ ጨዋታ አድርጓል በዚህ ውድድር ዘመን። ለ10 ጨዋታ ብቻ ነው ወይም 20% ገደማ ነው ሶስቱ ተጫዋቾች አብረው የተጫወቱት። ስለዚህ ይሄ ከነዚህ ተጫዋቾች ጋር ያለው ቴክኒካል አፊኒቲ ወይም ቴክኒካዊ የሜዳ ውስጥ ቁርኝት ፈርሷል። ካይ ሃቨርትዝም ተጎድቷል እንደምታውቁት ላለፉት
2-3 ወራት ሜዳ ውስጥ የለም። ስለዚህ ከፊት በቂ ሯጮች የሉትም። አብሯቸው ደንበኛ ትራያንግል የፈጠሩ ተጫዋቾችን በተለያዩ ምክንያቶች አብረውት የውድድር ዘመኑን አላሳለፉም። እሱም ደግሞ በግልጽ የሚታይ የኮንፊደንስ ክራይሲስ ውስጥ ገብቷል። በዚህ ምክንያት ሪስክ አይወስድም። ሚኬል አርቴታ የሚለው የክሬቲቭ ሞመንት ወይ ስፓርክ የሚባለው ነገር ከዋናው እንዲፈጥር ከሚጠበቀው ተጫዋች የለም። በቀደም ከቦርንመዝ ጋር በነበረው ጨዋታ ለዴክላን ራይስ ጎል መቆጠር የመጨረሻውን ኳስ ያቀበለው እሱ ነው። ግን በሌሎች ጨዋታዎች ላይ ይሄ በቂ ሪስክ ያለ መውሰድ ነገር አለ። አሁን ብሩኖ ፈርናንዴዝ የዚህ ተቃራኒ ነው። ብሩኖ ፈርናንዴዝ አንዳንድ ጊዜ እንዲያውም ሪስኩ ይበዛል። ስለዚህ ማንቸስተር ዩናይትድን ለተርኖቨር ያጋልጠዋል ወይም ለተጋጣሚ ቡድን መልሶ ማጥቃት ያጋልጠዋል። ለዚህ ነው ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ በተሾመ ጊዜ ክህሎቱን በተመለከተ ሳይሆን ይሄኛው የጨዋታ ካራክተሪስቲክሱን በተመለከተ ለአሰልጣኙ ይሆናል ወይ የሚል ጥያቄ ይቀርብ የነበረው። አሁን ባለው ሁኔታ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን አልፈልግም ማለት የሚችልበት ሁኔታ ውስጥ አይደለም ያለው። ከ37 ገደማ የሚሆን የጎል ተሳትፎ አለው። እንዲህ አይነት ደካማ ሲዝን ቡድኑ እያሳለፈ በእርግጥ ብዙዎቹ ቁጥሮች በዩሮፓ ሊግ የተመዘገቡ ቢሆኑ ኦዴጋርድ ደግሞ አሁን በተለይ በዚህ ዓመት የዚህ ተቃራኒ ነው። ብሩኖ ፈርናንዴዝ አንዳንድ ጊዜ ሪስኩን ያበዛዋል ካልን ኦዴጋርድ ደግሞ ጭራሽ ሪስክ አይወስድም። ወደ ጎል መምታት የሚችልበት እድል ኖሮ ወደ ጎል አይመታም። ወደ ጎል በማይመታበት ጊዜ ወደ ጎል ይመታል። ይሄ ከባድ የውሳኔ ችግር። ተቾቹ ይረዝሙበታል። አንዳንድ ጊዜ 3-4 ተጫዋቾች መካከል ኳሱን ይዞ ለማለፍ ይሞክራል። በጣም ክራውድድ በሆነ የባላጋራ ቡድን የመከላከል አደረጃጀት ውስጥ ኳሱን ቀጥታ የነዳ ሲሄድ ልታዩ ትችላላችሁ። እነዚህ ቤዚክ የውሳኔ ችግሮች ናቸው። ስለዚህ በወሳኞቹ ጨዋታዎች ላይ በተለይ ደግሞ በቻምፒየንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜ ባሉት ጨዋታዎች ላይ የቡድኑ የፈጠራ ማዕከል እንዲሆን የሚጠበቀው ተጫዋች ያንን ማድረግ እየቻለ አይደለም። አሁን ባለፈው ከፔጂ ጋር በነበረው ጨዋታ አንድ የጎል እድል ብቻ ነው የፈጠረው። አንድም የጎል ሙከራ አላደረገም። ከ6 የድሪብል ሙከራዎች አንዱ ብቻ ነው የተሳካለት። ከ8 ዱዌሎች 2ቱን ብቻ ነው ያሸነፈው። ይሄ ደግሞ በጣም ቁልፍ ነው። በቀደም ከጨዋታው በኋላ ሳነሳው ነበር ለሚኬል አርቴታ ዱዌል ምን ማለት እንደሆነ ወይም የአንድ ለአንድ ፍልሚያዎችን ሜዳ ውስጥ የሚደረጉ ትግሎችን ማሸነፍ ምን ማለት እንደሆነ ሳነሳ ነበር። እዛ ዶክሜንተሪ ላይ ብዙ ጊዜም ተደጋግሞ የሚታይ ክሊፕ አለ። when I lose a duel I am upset ወይም ዱዌሎች ሲሸነፍ እበሳጫለሁ ብሎ ሲናገር የሚሰማበት ያ ሪል ብዙ ጊዜ ይታያል እንደምታውቁት። አሁን አርሰናል እንደ ቡድን በመጀመሪያ 20-25 ደቂቃ ብዙ ዱዌሎች እየተሸነፈ ነበር ካልን እንደ ጥሩ ማጣቀሻ ሆኖ መቅረብ ይችላል። ከ8 ዱዌሎች 2ቱን ብቻ ነው ያሸነፈው። 4 የማጥቃት ፎርዋርድ ፓሶች ብቻ ነው ያደረገው። ሚኬል ሜሪኖ እና ዴክላን ራይስ ታይምስ ላይ ያዩት አንድ ቁጥር 20 አድርገዋል በጋራ። ሚኬል ሜሪኖ እና ራይስ በጥምረት 20 ፎርዋርድ ፓሶችን ሲያደርጉ 4 ብቻ ነው ያደረገው። እንግዲህ አንዱ የሚቀርበው ምክንያት በቀደሙ ጨዋታን በተለየ ሁኔታ ብቻ ነጥለን ከተመለከትን ከመጀመሪያዎቹ 20-25 ደቂቃዎች በኋላ የፓሪስ ሳን ዠርማ ማጥቃት ፕሬሲንግ በጣም አፋኝ ስለነበር ሚኬል አርቴታ የበለጠ ረጅም ኳስ መጠቀም ጀምሯል። በዚህ ዓመት ብዙ ረጅም ኳስ ከተጠቀመባቸው 10 ጨዋታዎች መካከል አንደኛው እሱኛው ጨዋታ ነው። በተቀሩት 9 ጨዋታዎችን ካየን በ6ቱ ደግሞ ኦዴጋርድ አልነበረም። ስለዚህ ኦዴጋርድ ባለመኖሩ ምክንያት እንደ አንድ ሩት ረጅም ኳስን መጠቀም ነበር የመረጠው። ኦዴጋርድ እያለ ይህንን ያህል ረጅም ኳስ መጠቀሙ አርሰናል የአማካይ ክፍሉን ባይፓስ እያደረገ ኳስ ቶሎ ቶሎ ወደፊት ለመላክ ይሞክር እንደነበር የሚያሳይ ነው። አሁን ነገሩን በሁለት አንጻር ማየት ግን ያስፈልጋል። አንደኛው ጠንክሮ ይሰራል። አሁንም ቢሆን በቀደም 12 ኪሎ ሜትር ሮጧል። ግን በቻምፒየንስ ሊግ በዚህኛው የውድድር ዘመንም በአማካይ 12 ኪሎ ሜትር ይሮጣል። ስለዚህ ደንበኛ የአርሰናል የፕሬሲንግ መሳሪያ ነው። አርሰናል በዚህ የውድድር ዘመን ከፓሪስ ሳን ዠርመን ጋር ምርጡ የኦፍ ዘ ቦል ቡድን ከኳስ ውጪ። ያ ደግሞ ያለ ኦዴጋርድ አይሆንም። አሁን ትልቁ ጥያቄ ግን ከኳሱ ጋርስ የሚለው ነው። በ2022-23 የውድድር ዘመን እንደምታስታውሱት በእርግጥ የፍጹም ቅጣት ምቶች የሚመታ ነበር ከቡካዮ ሳካ ጋር እየተፈራረቀ 22 የጎል ተሳትፎ ነበረው በፕሪሚየር ሊግ ብቻ 15 ጎሎች አስቆጥሯል። 7 የመጨረሻ ኳሶች አቀብሏል። ድንቅ ዓመት ነበር ለሱ። ባለፈው የውድድር ዘመን ደግሞ 21 የጎል ተሳትፎ ነበረው በፕሪሚየር ሊግ እና በቻምፒየንስ ሊግ በሁለቱ ውድድሮች። አሁን በዚህ የውድድር ዘመን 14 የጎል ተሳትፎ ነው ያለው። ካለፈው የውድድር ዘመን ያን ያህል የተጋነነ ልዩነት የለውም በእርግጥ ምክንያቱም 6 ሳምንታትን ከሜዳ ርቆ ስለነበር። ጋሪ ጃኮብስ የሚባል አንድ የታይምስ ጸሐፊ ከዚህ በፊት ቲየሪ ኦንሪ እሱን በተመለከተ ስለሰጠው አስተያየት
ጠቅሶ አንድ ዘገባ ጽፎ ተመልክቻለሁ። ምን ይላል? ትልልቅ ጨዋታዎችን በተመለከተ ሚኬል አርቴታ በ2023 በማንቸስተር ሲቲ 4-1 ከተሸነፈ በኋላ የተለየ ሆኗል። ያ ሽንፈት ብዙ የአርሰናል ሰዎችን ጎርቷል፣ ይልቁን ሚኬል አርቴታን ጎርቷል። ከዚያ በኋላ ወደ ትልልቅ ጨዋታዎች በሚመጣበት ጊዜ በፊት በሙሉ የማጥቃት ሐሳብ የሚመጣው ቡድን ከዚያ በኋላ መጀመሪያ ጎል እናስቆጠር፣ ከዚያ በኋላ እኛ ጎል እናስቆጥራለን የሚል መጀመሪያ ሶሊድ መሆን፣ በመከላከል የበለጠ ጥብቅ መሆን ላይ የሚያተኩር ቡድን ሆኗል። ያኔ በ2022-23 የውድድር ዘመን የነበረው አርሰናል በትልልቅ ጨዋታዎች ላይ ሪስክ ይወስድ ነበር። ያ ሪስክ መውሰድ ግን በሁለቱም የሲቲ ጨዋታዎች እንዲሸነፍ አደረገው። መጨረሻ ላይ 84 እና 89 ነጥብ ነው አይደል ይዘው የጨረሱት። የወሰኑት እነዚህ ሁለቱ የሲቲ እና የአርሰናል የእርስ በርስ ጨዋታዎች ናቸው ማለት ነው። ምክንያቱም ሲቲ በእነዚህ ሁለት ጨዋታዎች 6 ነጥብ ወሰደ። መጨረሻ ላይ ሻምፒዮን ሲሆን በ5 ነጥብ ልዩነት ነው ሻምፒዮን የሆነው እና የሚኬል አርቴታ አስተያየት እንደ ቲየሪ ኦንሪ አስተያየት ማለት ነው የተቀየረው ከዚያ በኋላ ነው። ትልልቅ ጨዋታዎችን በተመለከተ ኦል አውት አታክ መሆን የለበትም፣ የበለጠ ሶሊድ መሆን አለብን የሚል ዲፌንስ ፈርስት ሴፍቲ ፈርስት አፕሮች ጀመረ። ስለዚህ ኳስ አሁን እንደ ልብ እንደ ድሮ ወደሱ አይመጣም። እንዲያውም በተቻለ መጠን ወደ ክንፍ አውጥቶ የቆሙ ኳሶች አጋጣሚዎችን በማዕዘን ምት ወይ በቅጣት ምት ማግኘት የሚቻልበት ሁኔታ ላይ የሚያተኩር ቡድን ሆነ የሚል አስተያየት ይሰጣል። ይሄንን አሁን እንግዲህ የኦንሪ አስተያየት ብለን እንወሰደው። እናንተ ምን እንደምታስቡ ልትጽፉ ትችላላችሁ፣ ግን እንዲህ አይነት አስተያየት አለው። ስለዚህ የበለጠ የሪስክ ማሳነስ፣ ብዙ ሪስክ አለመውሰድ አዲሱ የሚኬል አርቴታ ቡድን አፕሮች ሆኗል። ይሄ የቀድሞ የአርሰናል አምበል የቲየሪ ኦንሪ አስተያየት ነው። በእርግጥ ኦዴጋርድ ባልነበረበት ጊዜ አርሰናል ምን ያህል ሰፈር እንዳደረገ እናስታውሳለን። ታስታውሱ እንደሆነ በዛ ጊዜ ውስጥ 7 ጨዋታዎች አድርጎ አርሰናል ከነዚህ 7 ጨዋታዎች 11 ነጥብ ብቻ ነበር ያገኙ። በዚህ ጊዜ ስንት ነጥብ ጣለ ማለት ነው? በ7 ጨዋታ ሁሉንም ጨዋታ ቢያሸንፍ ወይ ሊያሸንፍ ቢችል 21 ነጥብ ሊያገኝ በቻለ ነበር። 11 ነጥብ አገኘ ማለት የ10 ነጥብ ልዩነት ተፈጠረ ወይም 10 ነጥብ ጣለ ማለት ነው። አሁን በዋንጫ ፍክክር ውስጥ የ10 ነጥብ ምን ማለት እንደሆነ መገንዘብ ይቻላል። ስለዚህ አርሰናል ያለሱ ተቸግሯል፣ ምንም ጥያቄ የለውም። 2 የጎል ልዩነት ብቻ ነው በነዛ 7 ጨዋታዎች የነበሩት። የጎል ዲፈረንሻል ብቻ አርሰናል ያስቆጠረው የተቆጠረበትን ጎል ብትወስዱ 2 የጎል ልዩነት ብቻ ነው የነበረው። አሁን አርሰናል ያን ያጣው አማካይ በቅርብ ሳምንታት እያየነው ያለነውን የኦዴጋርድን ቨርዥን አይደለም። እንደዚህ በጣም አስፈላጊ የነበረውን ሳይኖር ሲቀር የሚያጎድለውን የኦዴጋርድን ቨርዥን ነው ያጣው እና በተለይ በፔዤ ጨዋታ ላይ የመልሱ ጨዋታ ላይ አርሰናል ውጤቱ ሊቀለብስ ከቻለ ከባድ ጨዋታ እንደሆነ ግልጽ ነው። የአርሰናል የሲዝኑ ትልቁ ጨዋታ ነው፣ ጥያቄ የለውም። እንደምታውቁት አርሰናል ዋንጫ ሊያሸንፍ የሚችልበት ብቸኛው ድል ቻምፒየንስ ሊግ ነው። በፕሪሚየር ሊግ ያው ሊቨርፑል የፕሪሚየር ሊጉ ሻምፒዮን ስለሆነ ከሌሎቹም የካፕ ውድድሮች ውጪ ስለሆነ አርሰናል በድጋሚ ዋንጫ ሳያሸንፍ የውድድር ዘመኑ ሊያጠናቅቅ ተቃርቧል። ነገር ግን ታሪክ ለመጻፍ 90 ደቂቃ ከፊታቸው አለ። 1-0 አሸንፈው ወደ ተጨማሪ 30 ደቂቃ የሚገቡ ከሆነ ደግሞ 120 ደቂቃ ማለት ነው። ያ እንዲሆን ግን የኦዴጋርድ እጅግ በተሻሻለ ብቃት ላይ መገኘት አስፈላጊ ነው። እንግዲህ ሚኬል አርቴታ አሁን ዝም ብሎ የኦዴጋርድን ሰሞነኛ ብቃት ካየን በኋላ ለምን ኤታን ዋኔሪን አያሰልፈውም ብሎ መከራከር ይቻላል። እንደምታውቁት ሚኬል አርቴታ ኤታን ዋኔሪን በዚህ ዓመት ብዙ ያሰለፈው በኦዴጋርድ ቦታ ሳይሆን ኦዴጋርድ ተጎድቶ በነበረበት ጊዜ እንዲያውም የፎርሜሽን ለውጥ ነው ያደረገው። በ4-4-2 መጫወት ነው የጀመረው። ስለዚህ ትሮሳርን እና ካይ ሃቨርትስን አንድ ላይ አጥቂ አድርጎ እንደ ቢግማን ሊትልማን ኮምቢኔሽን በዛ መንገድ ነው የተጫወተው። በኦዴጋርድ ቦታ ላይ የሚጫወት ተጫዋች አይደለም ያስገባው፣ ወይም የኦዴጋርድ ሚናን የያዘ ተጫዋች አይደለም ያጫወተው። ዋኔሪ የበለጠ የተጫወተው ሳካ ከተጎዳ በኋላ በቀኝ ክንፍ ተጫዋችነት በሳካ ሚና ነው የተጫወተው እንጂ የአርሰናል የቀኝ 8 ቁጥር ሆኖ አይደለም የተጫወተው። የአርሰናል የቀኝ 8 ቁጥር ወይም የግራ 8 ቁጥር ሆኖ ለመጫወት ቴክኒካዊ ጥራት ብቻ የጎል ዕድል የመፍጠር ችሎታ ብቻ በቂ አይደለም። ከኳስ ውጭ ያለ ትጋት አስፈላጊ ነው። ኦዴጋርድ ይህንን ስለሚሰጠው ብቃቱ በመፍጠሩ በኩል ጥሩ ባይሆንም አሰልጣኙ እሱን ማሰለፍን በተመለከተ ተመሳሳይ አቋም ነው ያለው። ፐርሲስት አድርጓል። አሁንም ዋኔሪ ከኳስ ውጭ 12 ኪሎ ሜትር እየሸፈነ የአርሰናል ዋና የፕሬሲንግ መሳሪያ የሆነ በዛው መጠን ደግሞ የጎል ዕድሎች እየፈጠረ የቡድን ዋና ተጫዋች መሆን አይችልም። ወደ ፔሪፌሪ ካወጣችሁት፣ ወደ ክንፍ ካወጣችሁት
የመከላከል ኃላፊነት ቢኖርበትም በሴንትራል ቦታዎች ላይ ያለው አይነት የመከላከል ሸክም አይኖርበትም። ስለዚህ ዋኔሪ በጣም ትልቅ ተስፋ ሳይቷል አይደለም በዚህ ዓመት። ነገር ግን ያንን የበለጠ ያደረገው ያነሰ ስትራክቸራል ግዴታ ወይም ታክቲካዊ ግዴታ ባለበት የቀኝ ክንፍ ተጫዋችነት ነው። ስለዚህ አሁን ደግሞ እድሜው 18 ዓመት ነው። በአርሰናል ተጫዋችነት የመጀመሪያ የዋናው ቡድን ሲዝኑ ነው ማለት ይቻላል። ምንም እንኳ ረጅም ጊዜ ቢሆነው በ15 ዓመቱ የፕሪሚየር ሊግ ጨዋታ ካደረገው በኋላ በቡድኑ ጨዋታዎች ላይ በዚህ መጠን መሰለፍ የጀመረው በዚህኛው የውድድር ዘመን። አንድ የሚቀርብ እና በአንዳንድ ጋዜጠኞች ይጠቀስ የምሰማው ዘገባ አለ። ባለፈው ክረምት ሚኬል አርቴታ ከኤሚል ስሚዝሮ እና ከፋቢዮ ቪየራ መልቀቅ በኋላ በአርቴታ እና በኤዱ መካከል አንድ ልዩነት ነበር። ኤዱ ሌላ የማጥቃት አማካይ ማምጣት አለብን የሚል አቋም ነበረው። ሚኬል አርቴታ ደግሞ ከክሬቲቭ ተጫዋች ይልቅ ልክ እንደ ሚኬል ሜሪኖ አይነት ቨርሰታይል የበለጠ ፊዚካል የሆነ ተጫዋች ማምጣት ነው የፈለገው። ስለዚህ የሚኬል ሜሪኖ መምጣት የሚኬል አርቴታ ፍላጎት እንጂ የኤዱ ፍላጎት አይደለም የሚሉ አሉ። እንዲያውም ኤዱ ከአርሰናል ለመልቀቅ ከወሰነባቸው ምክንያቶች መካከል አንደኛው በዝውውር ላይ አሁን ቬቶ ያለው ወይም የመጨረሻው የመወሰን ስልጣን ያለው አርቴታ መሆን ጀምሯል። ስለዚህ እኔ መልቀቅ አለብኝ ብሎ ሚኬል አርቴታ አዲስ ውል ከፈረመ ከጥቂት ሳምንታት በኋላ ነው ከአርሰናል የለቀቀው። እንደምታውቁት ያው በአመቱ መጨረሻ የኖቲንገም ፎረስት ኃላፊነቱን ይረከባል ተብሎ ይጠበቃል። በዚህ ውድድር ዘመን መጨረሻ ሚኬል አርቴታ አንደኛው ክርክሩ የነበረው በአጥቂ አማካይነት እየመጡ ያሉ ተጫዋቾች አሉ። ኤታን ዋኔሪ እና ማክስ ዶማን ሁለቱ ተጫዋቾች። ማክስ ዶማን በአካዳሚ እግር ኳስ ውስጥ በአርሰናል የዕድሜ እርከን ቡድኖች ውስጥ ብዙ መነጋገሪያ የሆነ ብዙ ተስፋ የሚጣልበት በቀደም ከቦርንመዝ ጨዋታ ማስቀድሞ ሚኬል አርቴታ በስም ጠቅሶ በቅርብ ጊዜ ዋናው ቡድን ተጫዋች እንደሚሆን የተናገረለት ተጫዋች ነው። ግን 15 ዓመቱ ዴቨሎፕ አድርጎ የዋናው ቡድን ተጫዋች ለመሆን ጥቂት ዓመታት ያስፈልጉታል። ዋኔሪ 18 ዓመቱ ነው። በ18 ዓመቱ የሚያስደንቅ ብስለት እያሳየ ቢሆንም ያ በኦደጋርድ ውስጥ የሚገኝ ስታሚና ግን ለጊዜው የለውም። ስለዚህ እዛ ቦታ ላይ ተጫዋቹን ለማሰለፍ ጊዜው ገና ነው። አንዳንድ ሰዎች ሌሎች ሌፍት ሳይድድ ሀሳቦች የሚያቀርቡ ሰዎች አሉ። ለምሳሌ ማይልስ ሉዊስ ስኬሊ የበለጠ ፕሮግሬሲቭ ፓሰር ስለሆነ እሱን ወደፊት ማስጠጋት የሚሉ አይነት ሀሳቦች። ለጊዜው ማይልስ ሉዊስ ስኬሊ በአርሰናል የግራ ተከላካይነትና የአማካይነት ቅይጥ ወይም የኢንቨርትድ ፉልባክ በሚባለው ሚና በጣም ጥሩ እየተጫወተ ስለሆነ እንዲህ አይነት ለውጥ የሚያደርግበት ጊዜ አይመስለኝም። ግን የበቀደሙ ጨዋታ ላይ አንድ የምታስተውሉት ነገር ለምሳሌ አርሰናል የፈጠራቸው ትልልቅ ሁለት የጎል እድሎች አንድ የመጀመሪያው አጋማሽ ከማብቃቱ በፊት ማርቲኔሊ ከዶናሩማ ፊት ለፊት የተገናኘበትና የፔዥዮ ግብ ጠባቂ በሚያስደንቅ ሁኔታ ያዳነው ኳስ ነው። የዚህ ፓስ ባለቤት ማይልስ ሉዊስ ስኬሊ ነው። በሁለተኛው አጋማሽ ደግሞ ሌላ ዶናሩማ በሚያስደንቅ ሁኔታ ያዳነው ኳስ ከትሮሳር፣ ይሄ ፓስ ደግሞ የዴክላን ራይስ ፓስ ነው። አሁን ኦደጋርድ እንዲህ አይነት ፓሶችን እንዲሰጥ ነው የአርሰናል ደጋፊዎች የሚጠብቁት። በዚህ ትልቅ ጨዋታ እንዴት ፐርፎርም ያደርጋል የሚለው የሚጠበቅ ነው፣ በጣም የሚጠበቅ ነው እና ይህንን በፓሪስ እናያለን። ግን እንደምታዩት በቅርብ ጊዜ እሱን በተመለከተ ያሉት ስሜቶች እንዲህ አይነት መልክ ይዘዋል። እኔ እንኳን የአርሰናል ማጥቃት ቅድም ኦንሪ ካለው ጋር በመጠኑ የምጋራው አንደኛው ነገር ኮንትሮል ቡድን ነው አርሰናል እንደምታውቁት። እኔ በኦርጋናይዜሽን ከአውሮፓ ምርጥ ቡድኖች መካከል አንደኛው ነው የምለው። በደንብ በልምምድ ሜዳ የተለፋበት ቡድን እንደሆነ ያስታውቃል። ነገር ግን አንዳንዴ በቂ ሪስክ መውሰድ የለም እንደ ቡድን። እንደምታውቁት ደግሞ ለምሳሌ የቀድሞ የአርሰናል ሌጀንድ ዴኒስ ቤርካምፕ ብዙ ጊዜ እለዋለሁ እኔ በጣም ስኬታማ በነበረባቸው ጊዜያት የአርሰናል ተጫዋች ሆኖ ከምንጊዜም የአርሰናል ታላላቅ ተጫዋቾች መካከል አንደኛው ሆኖ ሐውልት የቆመለት ተጫዋች ነው አይደለም ዴኒስ ቤርካምፕ። ግን በአርሰናል በተጫወተበት ጊዜ አብሮት የተጫወቱትን ተጫዋቾች ካራክተሪስቲክስ ተመልከቱ። ለምሳሌ ቬንገር የመጀመሪያው ትልቅ ቡድን የሚባለው 98 ላይ ደብል ያሳካው ቡድን ኦቨርማርስ ነበረው፣ አኔልካ ነበረው፣ ኢያን ራይት የመጨረሻ ሲዝኑ ነበር፣ ሌሎችም ተጫዋቾች ነበሩ። አሁን ሁሌም ኢንቢሃይንድ የሚሮጡ ተጫዋቾች ነበሩ። ያኔ ቤርካምፕ ወደ ኋላ ይመለሳል፣ የአርሰናል 10 ቁጥር ነው። ነገር ግን ተጽዕኖ ለመፍጠር ከጀርባ የሚሮጡ ተጫዋቾች ያስፈልጋሉ። የተጋጣሚን ቡድን ስፔስ የሚያጠቁ ተጫዋቾች ያስፈልጋሉ። ጀርባ የሚያጠቁ ወይም የተጋጣሚን ቡድን ባክላይን የሚያጠቁ ተጫዋቾች ያስፈልጋሉ። ቤርካምፕ ብዙ አማራጮች ነበሩት፣ ሯጮች ብዙ ስለነበሩ ልክ እንደ ኳርተርባክ እና ራነር ማለት እኮ ነው።
አሁን የአርሰናል ተጫዋቾችን ባህሪ ስታዩ የሌሎቹን ተጫዋቾች ማርቲኔሊንም ጭምር አንደኛው ብቸኛው ጀርባ ያጠቃል የሚባለው ተጫዋች እሱ ነው። እሱም ቢሆን እንደ ድሮ በተደጋጋሚ ኢን ቢሃይንድ አታገኙት። ሳካ ደግሞ ቦልቱ ፊት የክንፍ ተጫዋች ነው ከኳስ ጋር የሆነ የፕሌይሜከር ባህሪ ያለው የክንፍ ተጫዋች እንጂ ንጹህ ጀርባ በተደጋጋሚ የሚያጠቃ የክንፍ ተጫዋች አይደለም። ከፊት ደግሞ እንደምታውቁት ሜሪኖ ሲሰለፍ ጭራሽ ወደ ኋላ ነው ድሮፕ የሚያደርገው። ትሮሳርም ጀርባ በተደጋጋሚ የሚያጠቃ አይደለም፣ ወይም ከኋላ ያለ ስፔስ የሚያጠቃ ተጫዋች አይደለም። ስለዚህ በቂ ሯጮች ከፊቱ የሉ እና አንዳንድ ጊዜ ሙቭመንት ከሌለ ዝም ብሎ ሪስክ መውሰድም አይችልም። ስለዚህ ኳሱን ወደ ኋላ ሪሳይክል ማድረግ አለበት። አሁን በቅርብ ጊዜ ያለው ችግር ይሄ ጠቅላላ ችግር አለ ነው የምለው እኔ። ምክንያቱም ቤርካምፕ ከዛ በኋላ ቲየሪ ኦንሪ መጣለት፣ ሮቤር ፒሬስ መጣ፣ ቬልቶርድ፣ ሌሎቹ ተጫዋቾች ሁሌም ስፔስ የሚያጠቁ ተጫዋቾች ስለነበሩ አንዳንዴ ደግሞ ከጥልቅ የሚሮጡም ተጫዋቾች አሉ። ቪየራ ይሁን ወይ ሌሎች ተጫዋቾች አሽሊ ኮል ሁል ጊዜ በግራ በኩል ኦቨርላፕ ያደርጋል። ሎረን እንደ አሽሊ ኮልም ባይሆን ሁል ጊዜ የቀኝ አውትሌት ነው። ፍሬዲ ዩንበርግ የሚያስደንቁ የአግድሞሽ ሩጫዎች ያደርጋል። ስለዚህ ቤርካምፕ ድሮፕ ሲያደርግ እንዲህ አይነት አማራጮች ከፊቱ አሉ። ከፍ ያለ ሙቭመንትና ፍሉይዲቲ አርሰናል ስላለ አሁን ይሄ አለመኖሩ ችግር ነው። የቅርብ ጊዜው ችግር ግን እንዲህ አይነት አጋጣሚዎችም ሲኖሩ የኮንፊደንስ ክራይሲስ የሚያስመስለው ደግሞ ወደ ኋላ መመለሱ ነው። ተጫዋቹ ኳስ እንደገና ወደ ኋላ ይመልሳል፣ ስፔስም እያለ ሯጭም እያለ። አንዳንድ እንግዳ ክሊፖች ታያላችሁ። ዛሬ ከማንቸስተር ዩናይትድ ጋር 1-1 በኦልድ ትራፎርድ አርሰናል በተለያየበት ጊዜ ወደ ሰፊ ቦታ ምንም ዓላማ የሌለው ሩጫ አድርጎ ነበር ኳሱን ይዞ ወደ ማንቸስተር ዩናይትድ የማዕዘን ምት ቦታ አካባቢ። ከዛ 3-4 የማንቸስተር ዩናይትድ ተጫዋቾች መጡና ኳሱን ቀሙት። ምንም ልዩነት መፍጠር አልቻለም። ግን ለቅጽበት ቪዲዮን ቆም አድርጋችሁ ብታዩት ሌሎች የተሻሉ አማራጮች ነበሩት። እንዲህ አይነት እንግዳ ውሳኔዎች መወሰኑ ከኳስ ጋር ነው አንዱ ትልቁ አጠያያቂ የሆነው ነገር። በፓሪስ የዚህ ተጫዋች ብቃት በአርሰናል ደጋፊዎች በአይነ ቁራኛ ክትትል ውስጥ እንደሚሆን ግን መገመት ይቻላል። ምናልባት የዚህ ውድድር ዘመን ድካሙን ከሞላ ጎደል በአንዳንድ ነጥቦች ለማየት የሞከርን ይመስለኛል። ስላደመጣችሁን እጅግ እናመሰግናለን። እንደ ሁልጊዜው